ሰማር አልሞተችም። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ግን ባስደግፍ አልታቆማት አስባ ነው? አላውቅም። እኔም እንድታውቂ አልጠብቅም። አሜን ቤሌ አገባሻል። ቤሌ አስደመምኩሽ አይኔ ሲንደሪላ። አንቺ ምን እየሆንሽ ነው? አንቺ ልጅ የሰው ነገር ትተሽ የራስሽን ነገር ስሪ። ኧረ እኔ ስራ የለኝም፣ መሆን ላይ እየተማርኩ ነው። እና አንቺ ንገሪ። ስራዬ ብዙ ነው። ለምሳሌ? ኧረ ምሳሌ ሽጥፋ አርግሻለሁ። ምን የእውነትሽ ነው? እኔ ልጅ አንድ እርግጠኛ የሆንኩበት ነገር ቢኖር እዚህ ቤት የገባሽበት ዓላማ የሚስትነት ውድድር አይደለም። አቶ አምነን አቤት። ደህና ነህ? መሆን ይመስልሻል? ከነ ሙሉ ባህሪ ይህን ሁሉ ዓመት የታገሰችኝ እናቴ ራሱ እንዳንቺ አልተናገረችኝ። በቃ ይበቃኛል። እኔ ሽላሊት ማለቴ የኔ አሻንጉሊት እኔን ሜርሲዬ፣ እኔን የኔ ጠንበለል፣ እኔን የኔ አሻንጉሊት፣ እኔን የዲና መጫወቻ፣ እኔን የኔ እምቦቅቅላ። ወይኔ ያንቺ መጨረሻ ለማየት በጣም ጓጓው። ጸናባችሁ፣ የእናንተ ከፋባችሁ። ሉሊትና ሜርሲ ከፋባችሁ። በቃ እንደው እንደዚህ አይነት ነገር አያጣችሁ። የምሬን ነው። በቃ ሉሊትን እዋት ጋይስ፣ እዋት ስንት ክፍል ሙሉ ስትሰቃይ፣ በቃ የሆነ ነገር አያጣት። እሳቸውም ይኸው ጀመራቸው። ለዛውም በዲና የዲና አሻንጉሊት ሆና ቁጭ። ወይኔ በላቸው እንዴ! እኔ ግን ግራ የገባኝ እውነት ለቃት ነው ወይስ ምንድን ነው ነገሩ? ገብቷችኋል ጋይስ? ወደ ታች ለቃት ነው ወይስ ምንሼ ነው? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ነግራችኋል፣ ትንሽ ታገሱ እሺ። ሰላም ልበላችሁ ቅድሚያ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ቸባ ምላችሁ ይሆናል። ድር በትላንትናው ክፍል አብዛኞቻችሁ ተደስታችኋል፣ አብዛኞቻችሁ ፈታ ብላችሁ ነበር ያያችሁት። ኮሜንታችሁን ለማየት ሞክሬያለሁ። ደስ ብሏችሁ ተመችታችሁ ተዝናንታችሁ እንደ ዛሬ ስቄ አላቅም ፈታ አረጋችሁ ምናምን እያላችሁ ነበር ስታዩ የነበረው። እንኳንም ፈታ አላችሁልን። እኛም ፈታ እንድትሉ ነው ምንፈልገው። ግን መጨረሻ ላይ ደንግጣችኋል ብዬ ተስፋ አደርጋለሁ። አትደንግጡ ልላችሁ እፈልጋለሁ። ግን ደግሞ የሚሆነው ነገር አይታወቅም ልላችሁ እፈልጋለሁ። እኔ አንድ ነገር ልላችሁ ወደዱ። ምን አትሉኝም? በሏ። አዎ ምን ኮሜንት ላይ ነው ያልኩት። እሺ ዝም ብላችሁ እዛው ምን አትበሉ። እኔ አልሰማችሁ። የምሰማችሁ ኮሜንት ላይ ሲሆን ነው። ሜርሲ አልለቀቀቻትም በሀሳቧ ይመስለኛል። ምክንያቱም ዲና በጣም ስላበሳጨቻት በሀሳቧ እንዲው ወደ ታች ለቅቄ በገላገልኳትና እፎይ ባልኩ እርፍ ባልኩ እያለች ይመስለኛል እንጂ በዚህ በቅጽበት ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ምክንያቱም የእናቷቸው መሞት እያለ ወይም ደግሞ ወይዘሮ ሰማአን ሞት እያለ እሱ ነገር እንትን ሳይል ደግሞ እንደዚህ እንትን ካለ ትንሽ ይደብራል አይደለ? የሆነ ጭካኔ የበዛበት አይነት ነገር ይሆናል ብዬ ነው ማስበው። ስለዚህ እኔ በሀሳብ እንትን እያለች ነው ብዬ ነው ማስበው። የሆነ በሀሳቧ እያሰበች ነው ያንን ነገር ባረኩ ምናምን እያለች ነው የሚል ሀሳብ ነው ያለኝ። አይ ቲንክ እኔ 80% በቃ ይሄ ነው ብዬ ነው ማስበው። 20%ቱን እንግዲህ ለቀዋለች ወደሚሉት እንሄዳለን ማለት ነው። ባይዘዌ የእናንተን ሀሳብ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ሲፈንና ሜርሲ ቁምሳጥን ውስጥ በገቡ ጊዜ ቶሎ መውጣት አልነበረባቸውም። አምነን በደንብ ማውራት ነበረባቸው እዛ ወይ ደግሞ እኔ እዚሁ ስልክ ምናምን የሆነ ነገር ብቻ የሆነ ነገር አድርገው እዛ ቢቆዩ አሪፍ ነበር። ሽንታቸው እስኪያፏጥጣቸው እዛ ውስጥ ላብ እስኪሉ እስኪለቁ አድርገው ምናምን ይሄ የካርቦን ዳይኦክሳይዱ ምናምን እስኪለቁ እስኪጫጫዙ የሆነ ነገር ብናይ አሪፍ ነበር። በቃ ይሄ ቢጨመርበት ደግሞ ምን ያህል ፈታ እንደምትሉ አስባችሁታል ጋይስ? እና እሱ ነገር ቢኖር ዋው ነበረ። ሌላኛው አምነን ቤሌንን በጣም እያሰባት ነው። በጣም አይምሮው ላይ በቃ እናቱ ካለችው ነገር ጋር በጣም እያስተያየ እያስተካካ ምናምን ነበረ። በቃ በሆነ አጋጣሚዎች ምናምን እሷን ነበረ ሲያስብ የነበረውና ይሄ ነገር ደግሞ ወደፊት ጥሩ ነገር
ያሳየናል ነው። ዲናም እንደመጣች እንግዲህ ከቤሊን ጋር ነው በጣም የተግባባችሁ፣ በጣም ወዳታለች። እኔም እኮ ብያችኋለሁ፣ እንዴት ነው የዚች ልጅ ውበት። እኔ ደግሞ እንደዚህ ማለት ከጀመርኩ የሆነ የሚወስዳት አካል አለ፣ ስለዚህ ዝም ልበል አልሰማችሁኝም ብዬ ነበረ። ይኸው እንግዲህ ተጀመረ ገና ካሁኑ። ዲናም መስክራለች እና ሁለቱንም የሆነ ለማጣበስ አይነት ሙከራ ጀምራለች። ይህ ነገር ይቀጥላል ብዬ አስባለሁ። ከዛ በዘለለ እቴ የሎሚ ሽታ ያሰውዬ ምናሽ ኮሜንት ላይ ጨርሱት እያሉ ሲጫወቱ አቶ አምነን መጥቶ ጎብለል ሾፍ አድርጎ ይሄዳል። ከዛ ደግሞ ያስታውሳል ምናምን። ይሄ ነገርማ ጥሩ ነው። እኔ ጄሪ ሞቅ ያለ ነገር ቀምሳለች። አይ ጄሪ ያንቺ መጨረሻ እኔ ለማየት በጣም ጓጓው። ጄሪ ወይ አላረገዘችም ጭራሹን፣ ወይም ደግሞ ያረገዘችው ከሌላ ሰው። መቼም ከአምነን ሊሆን አይችልም። የሆነ የዘለልነው ነገር አለ፣ ወይም የዘለለን ነገር አለ። የሆነ የሰራችው ተንኮል አለ እንጂ ከሱ አይሆንም የሚል በቃ እኔ 85% የአምነን አይደለም ልጁ የሚል ሀሳብ ነው ያለኝ። የእናንተን ሀሳብ እንግዲህ እኔ አላውቅም። እናንተ የምትሉት ነገር ካለ ኮሜንት ላይ ብታስቀምጡልኝ አየዋለሁ። ከዛ በኋላ እንተጋገዛለን ማለት ነው። ለማንኛውም በዛሬው ክፍል ይሄን ያህል ካወራኋችሁ ይበቃል። ዛሬ ወይም ነገ ቀጣዩ ክፍል የሚጫን ይሆናል። ለማንኛውም ቻናላችን ኮሚኒቲ ላይ እናስቀምጥላችኋለን መች እና ስንት ሰዓት እንደሚጫል ትክክለኛውን ጊዜ ኮሚኒቲ ቼክ ማድረግ እንዳትረሱ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። መልካም ጊዜ ፒስ። ወገን ዲና መታ ጨዋታውን ከፍ አደረገችው፣ ሌቭሉን ከፍ አደረገችው። ሜርሲ የአንቺ ዕጣ ፈንታ ማንንም እንዳይገጥመው እኔ እንደው ጸልያለሁ። እንዴ አቤት አቤት አቤት! የልጅ መጫወቻ ከመሆን ያውጣችሁ። የምሬን ነው እንዴ። ደግሞ በጣም የገረመኝ እንደው ታውቃላችሁ፣ ሁሉም ሰጥ ብሎ በቃ ባላየ ይሾፋሉ፣ ቀስ እያሉ እያጮለቁ። ወይኔ ሜርሲ ባለማበደሽ እኔ እንደውም ደህና ነሽ። እንደሆነብሽና እንደተፈጠረብሽ ነገር አንቺ ጤነኛ ነሽ። ጨጓራሽ መላጥ ነበረበት፣ ግን ጤነኛ ነሽ። እኔ ግን የምለው የእውነት ልጇ አለቃት ነው? እንዴት ነው ነገሩ ስታስቡ ይመስላችኋል? እኔ ግን ገና አሁን መምጣቷ ስለሆነ ልጅቷ ወይም ደግሞ ዲና አሁን ገና ስለገባች በዚህ ቅጽበት ይህንን ነገር ታደርጋለች ብዬ አላስብም። ሜርሲ ደግሞ ለራሷ የምትጠነቀቅ አይነት ሰው ነች። ስለዚህ ይህንን ነገር አድርገዋለች ብዬ አላስብም። በሀሳቧ ይመስለኛል ልጅቷን ልታጫውት እዛ ይዛት ሄዳ እዛ ላይ አስቀምጣ እያጫወተቻት በሀሳቧ እንደዚህ አድርጌ ብለቃት። ገብቷችኋል አይደለ? እንደዛ አይነት ነገር አስባ ነው እንጂ ሌላ ነገር ተፈጥሯል ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጀባ ብያችኋለሁ እንግዲህ መጀመሪያ ላይ ገና መግቢያ ላይ ተበጠረኩኝና እንዳያልቅብኝ ስጉ ገና ያልቅብኝ ምን ያልቆብኝም አያውቅም እንዴ። እናሳ አምነን ትላንትና ከፍ ያለ ነገር አሳየን አይደለ? አንድ ሞቅ ያለ እዚች ጋር ምናምን ጋይስ ሞቅ ያለ ነገር አይ ጄሪ እኔ የጄሪ ነገር በጣም ያሳስበኛል። ልጁ የአምነን አይደለም። ብታምኑም ባታምኑ እመኑኝ ግን ይሻላችኋል። ብታምኑኝ ይሻላችኋል። የምሬ ነው የምላችሁ። እዚህ ጋር ፖሊታ ሁላ ተበላሽታለች። እንደዚህ ላስተካክል እንጂ ምናልባት አንዳንዴም እኮ ሚስትም ልትመጣ ትችላለች በዚህ ውስጥ እያየች። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ጄሪ እውነት ከአምነን አርግዛለች? ምን ታስባላችሁ? እኔ ግን አይመስለኝም። ቤሌን በትላንትናው ክፍል ቆንጆ መሆኗን ዲና ራሱ አረጋገጠች። እኔ ገና የመጀመሪያ ጊዜ እንዳየኋት ነግራችኋለሁ። ኧረ ይህች ልጅ እንዴት ነው እኔ ያየሁትን ሁሉ አክተሮች እየወሰዱ ተቸገርኩ ብዬ ነበረ። ይኸው ዲና መታ መሰክረች። ኢቭን ከአምነን ጋር የሆነ ነገር እንዳላችሁ ገብቷታል መሰለኝ። ብቻ እንትን እያደረገች ነበረ፣ መንገድ እየፈጠረች ነበረ፣ እየቀደደችላችሁ ነበረ። መንገድ ሁለቱም የሚያወሩበትን መንገድ እየፈጠረች ነበረ። እሱ ነገሩን በጣም ደስ ይል ነበረ። ሲፈንና ሜርሲ ቁምሳጥን ውስጥ ገብቶ ነበረ። እዛ ግን የሆነ የሚያቀዘቅዛቸው ነገር ቢመጣ አሪፍ ነበር።
የምሬ ነው የምላችሁ። በቃ ቢያንስ የሆነ መልቀቅ ነበረባችሁ ወይ የሆነ ጠረን ያለው ነገር አለ እሱን መልቀቅ ወይም ደግሞ ውሃውን መልቀቅ ነበረባችሁ። የምሬን ነው። በቃ የሆነ አንዷ ለቃ ይሄ በጭንቀት በፍራቻ አለ አይደለ ብሎ የሚጀምሩ አለ እሱም በቃ የሆነ ሽታው ምናምን አለ ጋይስ ወይ ሜርሲ ታፍና እዛ ውስጥ በቃ የጭንቀት የጣርጣር አለ እንደዛ አይነት ነገር ብናያሪፍ ነበር። እንደገና ደግሞ ትንሽ ቆይተው እዛ ውስጥ ይሄ ሙቀቱ ምናምን አጋግሏቸው በቃ የሆነ ሽንት ምናምን ቢኖር አሪፍ ነበረ፣ በጣም ያምር ነበረ። ግን እንደዛ አልሆነም። ያው ገና ድራማው መጀመሩ ነው። ሌሎች ነገሮች ከፊት ስላሉ ይመስለኛል ረጋ ያደረጉት። ብቻ ጥሩ ነበር የትላንትናው ክፍል። እውነት ለመናገር ትላንት በጣም ተመችቶን ነበር ያየ ነው። እቴ መቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩን ፈቶ ልብሰድሽ አለኝ። አቶ አምናል ፊዚካሉ ራሱ ምናምን ጋይሰ ሾፍ አድርጎ መለስ በሀሳቡ ሁሉ የሚያወራው እንዳለ ቤሌንና በቃ ታገባታለህ ቁርጥን ወቅ በቃ ከሷ ውጭ ወደ ውጭ ከሷ ውጭ ህይወት የለህም አንተ። እንደዚህ እንደ አምነን የሆነች አንድ ሴት በውስጣችሁ የምትመላለስ ከሆነ በቃ እሷ ልጅ ያዟት፣ ጠበቃ አድርጓት ጋይስ። እናንተ ነች ከእናንተ ውጭ ወደ ውጭ ብላለች ማለት ነው ጋይስ። እና ሁለቱ አንድ የሚሆኑ ይመስለናል፣ ዳርዳር እያሉ ነው። ነገር ግን እንደዚህ በቀላሉ አይሆንም ነው የእኔ ምላሽ። የገቡ ይገባዋል። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ሪቪው መለሳለሁ። ሁለተኛ ሪቪው ይኖረናል። አንዱን ክፍል ሁለቴ ነው ሪቪው የማደርገው። በቀጣዩ ክፍል ምን እንደሚፈጠርና ምን አይነት ነገር በቀጣይ ክፍል እንደምታዩ በደንብ ነው የምነግራችሁ። ተዘጋጅታችሁ ጠብቁኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኮሜንት ላይ ሀሳባችሁ ማስቀመጥ ትችላላችሁ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። እኔ የምለው ቤሌን እና አምነንን ለምንድን ነው እንደዚህ የምትወዱት? እናንተ ተመልካቾችን ነው እየጠየኩ ያሉት። ምክንያታችሁ ምንድን ነው? ሜርሲን ለምን አትወዷት? እስኪ ሜርሲ ያልተወደደች ማን ትወደዳለች? ወይኔ በላችሁ። እንደዛ ማለታችሁ አይቀርም። ምን አይነት ክሬዚ የሆነ ሰው ዛሬ ደግሞ ምን አይነት መጣብን እንዳትሉ አደራችሁ። ወይ ጠብቁኝ። ብዙ ጊዜ ተከታታይ ድራማ ላይ ወይም ብዙ ድራማ ላይ የሆነ መልካም ጎን ያለውን ሰው ብቻ ነው መርጣችሁ የምትወዱት። ለምንድን ነው? ብዙ ጊዜ ነው ጥያቄ የሚሆንብኝ። የምሬ ነው። እስኪ አስባችሁ ታውቃላችሁ ጋይዝ? አስባችሁ ታውቃላችሁ? የሆነ ሰው በቃ ማለት ጥሩ የሚያደርግ ሰው ካያችሁ ድራማው ላይ የሆነ በጎ ባህሪ ያለው ምናምን ሰው ካያችሁ ትወዱታላችሁ። አብዛኛውን ጊዜ የሚወደደው እንደዚህ አይነት ነው። ቀድሞ ልባችሁ ውስጥ የሚገባው እንደዚህ አይነት ሰው ነው። አሁን እሺ ሜርሲን እንዴት? እሺ ሜርሲን ተዋት። ሉሊትን አትወዷትም ጋይዝ? ሉሊት ብዙ ተንኮል ስትሰራ እንደው እጅ ብላናለች ብለን ሳንጨርስ መልሳ ታስቀናለች። አሁን ሉሊትን በዚህ ባህሪዋ የማይወዳት የለም አይደለ? ግን ለምንድን ነው የኔ ጥያቄ። ለእኔ ራሱ ግራ ገብቶኛል። እንዴት ናችሁ ውዴ ከተከታታይ ድራማ ቤተሰቦች? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ጥያቄን በጥያቄ ልተውና ምክንያቱም መልሱ ያለው እናንተ ጋር ነው። ወደ ድራማው እንመለስ። ጄሪ አርግዛለች። እርግዝናዋ ግን ከአምነን ይመስላችኋል? ይመስላችኋል ወይ? እኔ ግን አይመስለኝ። በፍጹም ነው አይመስለኝ። ለምን እንደሆነ ታውቃላችሁ? ገና የመጀመሪያ ጊዜ ልጅቷን ሳያት ወይም ጄሪን ሳያት ይሄ ማማው ክፍት ነበረ። ከፋፍተውት ለቪው ይሁን ለድራማው ይሁን አላቅም፣ ከፋፍተውት ነበር አይደለም? ያ ነገር ዝም ብዬ ሳይሆን እንዳሰብኩ ታውቃላችሁ? እቺ ሴትዮ ለብዙ ሰዎች ከፋፍታለች ነው የኔ ሀሳብ ነው። እሺ ያዛው ምንም ማድረግ አልችልም። እሺ ሌላ አማርኛ የምገልጽበት ስለሌለ ነው። ኦኬ። እና ልጁ የሱ ሳይሆን የሌላ ሰው ነው ይመስለኝ። ከሆነ ሰው አርግዛለች እንጂ ከአምነን በፍጹም አላረገዘች። ስለዚህ ምን እያልኳችሁ ነው? ቤሌን ተስፋ አላት እያልኳችሁ። ለምኑ ተስፋ አላት እንደማትሉኝ ተስፋ አደርጋለሁ። እስቲ ቆይ ሁለቱ ቢጋቡ እንዴት ነው
እንዴት ነው ጋይስ? ወይስ ደግሞ እህትና ወንድም ሆኖ ይቀጥሉ? ምን ይሻላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ጥያቄ በእንትን ጠይቄያችኋለሁ፣ ፎቶ አስቀምጬ በፎቶ መልሼ ማነው ጠይቄያችኋለሁ። ኮሜንት ላይ መልሳችሁልኛል። ኮሚኒቲ ላይ ነው የጠየኳችሁ። አሁን በቪዲዮ ልጠይቃችሁ። ሜርሲን ታቋታላችሁ። የሆነ ቀበጥ ነች፣ መጥፎ አይነት ሰውም ነች። ነገር ግን ደግሞ የሆነ የማዝናናት አይነት አባዜም አለባት። ታዝናናለች፣ ታዝናና ማለት አይቻልም። እና ሉሊትን አመጣዋት። የሆነ ነገራቸው በሱሱ የመመሳሰል ነገር አለ። ግን ሜርሲ ሉሊትን አታክልም እውነት ለመናገር እና ኢቭን ኮሜንት ላይ ሉሊትን አምጧት ባካችሁ እዚህ ላይ ስትሉ ነበረ። እንዴት ይሆናል? እንዴት ይሆናል? ሁለት ተመሳሳይ ጣጣቴ ሰዎች። ጣጣቴ ምንድን ነው ጋይስ? እሺ የሚንጣጡ ሰዎች ተገናኝተው ቤቱን ሊያንጣጡት ነው፣ ሊያፈረዱት ነው በሉ ከፈለጋችሁ። ነገሮች ከበድ ይላሉ። የባለፈው ጥያቄ ምንድን ነው? ከሁለቱ ማን ያዝናናችኋል? ማንንስ ትወዳላችሁ? እየጠቂያችሁ ነበረ። አብዛኞቻችሁ ሉሊት ቅመም ብላችኋል። እና ሉሊት ይህን ያህል ውስጣችሁ ገብታለች እና ሉሊትን የማይወዳት ሰው አለ ብዬ አላስብም። በጣም ታበሳጨናለች። በደቂቃዎች ልዩነት ደግሞ በጣም ታዝናናለች እና ይሄ ባህሪዋ ነው እንድንወዳት ያደረገን እንጂ ሉሊት ጥሩ ስራ ሰርታ አይደለም አይደል የተወደደችው። ወይም ደግሞ ድራማው ላይ መልካም ስራ ሰርታ እኔ አይቻትም አላውቅም። በቃ ሁሌ ተንኮል፣ ሁሌ የሆነ ችግር ስታመጣ፣ ሁሌ የሆነ ነገር ስትቀምም፣ ሁሌ የሆነ ነገር ስትሰማ አይደለ ጋይስ ስታበሳጨን የኖረችው። ግን በዛው ጎን ለጎን ደግሞ የሆነ መልሳ ወዲያውኑ በንግግሯ ሊሆን ይችላል፣ በአክቷ ሊሆን ይችላል፣ በቃ ታዝናናናለች እና መጥፎ ባህሪዋን ረስተን ይሄ የምታዝናናንን ነገር ጎልቶ እንዲታይ ያደረገችን አይደለ? ለዛ ነው ሉሊትን የተቀበልናት። ይሄንን ያነሳሁት ምን ልላችሁ ፈልጌ ነው፣ ልክ እንደነዚህ አይነት ሰዎች ደግሞ እንዳሉ እወቁ ልላችሁ ፈልጌ ነው። በሪሉ ህይወት ውስጣቸው በጣም ከባድ የሆነ ሰው ግን ለእናንተ ሲቀርቡ በጣም ቆንጆ ሆነው ደስተኛ ሆነው የሆነ ደስታ የሚሰጧቸው አይነት ሆኖ መስለው የሚቀርቡ ሰዎች ስላሉ እንደዛ አይነት ሰዎችን እንዴት ራሳችሁን መጠበቅ እንዳለባችሁ በተለይ ሪሌሽንሽፕ ላይ እና ራሳችሁን ጠብቁ ለማለት ያክል ነው። ሌላኛው የሲፈንን ጉዳይ ነው። ሲፈን እንዴት ነው ካሜራ የተቀረጸባት? እንዴት ነው አሮጊቷን ስትሾታት ቪዲዮ የተያዘባት? እንዴት አድርጋ ነው ሜርሲ እንዴት አድርጋ ነው ይህንን ነገር ያቀነባበረችው? ጋይዝ በምን አይነት መንገድ ነው ይሄ ቪዲዮ ሊገኝ የቻለው? እኔ ምንም እንትን የለኝም፣ ሀሳብ የለኝም። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው በቀጣይ ክፍል ምን ትጠብቃላችሁ የሚል ጥያቄ ይሆናል። ሜርሲ ምን ልታደርግ ትችላለች? ሲፈንን ታስፈራራታለች? አስፈራርታ አሁንም ቤቱ እንድትረብሽ ወይስ መጠቀሚያ ታደርጋታለች? ወይስ ደግሞ ቀጥታ ትናገራለች? ምን የምታደርግ ይመስላችኋል? ያው 50% የምትገምቱት በእርግጠኝነት መጠቀሚያ ታደርጋታለች የሚል ይሆናል ብዬ አስባለሁ። እንግዲህ እሱን በቀጣይ ክፍል አብረን እናያለን። ይሄ ሁለተኛ የሪቪው ነው። ለሁለተኛ ጊዜ የመጣሁት ድራማው ትንሽ ስለሚዘገይ ነው። በሳምንት 3 አድርጎ የሚል አይነት አስተያየቶች በጣም በዝተዋል። እንሞክራለን ለማድረግ ግን አስቡበት። ማለቴ ቪው ላይ ሼር ማድረጉ ላይ ላይክ ማድረጉ ላይ ምናምን በደንብ አስቡበት እና ችግር የለውም። ለማንኛውም ለዛሬ ነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ይሄ ነገር እንዴት ሊፈጠር ቻለ? ሜርሲ ይህን ያህል እንዴት ሄደች እንዴ? እኔ እኮ ሉሊት በአካሏ እያልኩ ነበረ። ሉሊት በአካሏ ብቻ ሳይሆን ሉሊት በድርጊቷ፣ ሉሊት ራሷ እንደውም ይቺ ከሉሊት የባሰች። ሉሊት እኮ በምንጣዕሟ፣ ሉሊት እኮ ፈታ ዘና ሸብረቅ ደመቅ፣ ተንኮሏ ቢበዛም በተንኮሏ ብታሰለቸንም ሉሊት እኮ በቃ ፈታ ነው የምታደርገን እንዴ። አሁን እዚህ ጋር ተንኮል ሰርታ እኮ እዚህ ጋር በሳቅ ሆዳችንን ፍርስ ስታደርገን የቋጠርነውን ቂም እንረሳዋለን። እንደዚች ከፋ በመናፌ ነው ሉሊትን ትመስላለች ያልኩት። ትቼዋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትናንትናው ክፍል አሾይና ነበረ። ያው ሁለተኛ
ጊዜ ነው ይሄ ማለት ሁለተኛ ሪቪው ነው ዛሬ። ከባለፈው ትንሽ ዛሬ ደበቅ ሸወቅ ምንም ማድረግ አይቻልም። እንግዲህ እኔ ቆንጆዋን ልጅ ነው ያልኳችሁ። ቆንጆዋን ልጅ ማለቴ ቆንጆ ነች፣ አይኔ ጆፌ ጥዬባታለሁ ብያችሁ ነበረ። ምንም ማድረግ አይቻልም። ከአመን ጋር ጀለስ እየለበለበች በሀሳብ አለመሆና አገባሻለሁ ቤል እንዳታስቢ ብላለች። ግን ይቻላል እንደዚህ? ኧረ ተው። እኔ ቀልቤን የጣልኩበትን ሁሉ የምትወዱ ሰዎች ግን እኔ ተከታታይ ድራማ ላይ በቃ እኔ ቀልቤን የምጥልበትን ሁሉንም ይወስዱብኛል። እኔ የትኛው ተከታታይ ድራማ ላይ ገብቼ ነው ቀልቤን የጣልኩበትን ማገኘው? እሱም ብቻ ንገሩ። እኔ እንግዲህ ተከታታይ ድራማ መቼም በጣም ሞቅ ብሎ መጀመር የተጀመረበት ታይም ሐረግ ተከታታይ ድራማ የጀመረበት ጊዜ ነው። የዛን ጊዜ ነው በቃ ተከታታይ ድራማ ዩቲዩብ ላይ በደንብ በሰፊው የተጀመረው የዛች ታይም ነው። እኔ ከክፍል 1 ጀምሮ ነበርኩ። ከዛ በኋላ መዓት ተከታታይ ድራማ ተለቀዋል። ጽናት እና ኖላዊ ምንድነው አደይ፣ ከዛም ውጪ ብዙ አብዛኞቹን ሪቪው አድርጌያለሁ። አብዛኞቹን ጀምሬም አይቼ ምናምን ብያለሁ። ሁሉም ላይ አልተሳካልኝ። አሁን ካልተሳካልኝ በቃ መቼም አይሳካልኝም። ቆሜ መቅረቴ ነው ወይስ ደግሞ የኔዋ እዚሁ እኔን እያየሽ ነው? ካየሽኝም ሃሎ በይኝ፣ አቤት በይኝ። እሺ አለው እኔማ እመልሳለሁ፣ ችግር የለው። ድራማውን ትቼ የራሴን ሂስትሪ ጀመርኩ። እኔ በጣም የገረመኝ ነገር አለ። ሜርሲ ቅድም ጠይቄያችኋለሁ፣ እንዴት አድርጋ ነው ቪዲዮ ሪካርድ ያደረገችው? ሜርሲ ይህን ያህል መሄድ ከቻለች እዛ ቤት ውስጥ ከባድ ማፊያ ነች ማለት ነው። ዋው ብያለሁ። እውነት ለመናገር በጣም ዋው ብያለሁ። ይሄ ድራማ ወድጄዋለሁ። ከዚህ በፊትም ብያለሁ። ይሄ አዲስ ታሪክ ቢሆን ኑሮ ወይኔ ጌታን የምሬን ነው የምላችሁ። በቃ አዲስ ታሪክ ድር ከቱርክ ፊልም ላይ ምናምን መሰለኝ አይደለ? ከቃና ፊልም ላይ ተገልብጦ መሰለኝ የተሰራው። አይ ቲንክ እንደዛ ነው የተረዳሁት። ምክንያቱም ስሙ ምናምን እንደዚ አይነት ነገር ነው። ድር የሚል ፊልምም አለ መሰለኝ። አይዶን አላቅም እውነት ለመናገር ሲ ካላደረጉኝ ትንሽ ቢዚ ስለነበሩ። ዞሮ ግን አዲስ ታሪክ ቢሰራለት በዚህ ኳሊቲ፣ በዚህ ባክግራውንድ ሳውንድ ስታይል፣ እንደገና ደግሞ በዚህ ካሜራ አንግል ሹቲንጉ፣ ኧረ ሁሉ ነገሩ ያበረ ነው። ወቅ ኳሊቲ በቃ ምን የቀረ ነገር የለም እኮ ጋይስ። በዚህ ቅንጅት ውስጥ አዲስ ነገር ብናገኝ ልክ እንደ እረኛዬ፣ ልክ እንደ ህሊና ተከታታይ ድራማ ውይ በቃ ነገር ተበላሸ። ተከታታይ ድራማ ሌላ ሌቭል እናደረግ። እነ ኖላዊ እነ ጽናት ምንሽ ስልችት ብሏል። ህዝቡ ቀረ። ማንም ዙር ብሎ ያያቸው። እዚህ ላይ ነበረ ፎከስ የሚደረገው። ላችሁ ያሉት ነገር ተረድታችሁኛል ብዬ አስባለሁ። እንደዛ ስላችሁ ያንን አታዩ ማለት አይደለም። ምንም አይነት ነገር ቢመጣ ያኛውን አታዩ ማለት ታዩታላችሁ። ቅድሚያ ግን እዚህ ላይ ነው የሚሆነው ሰው እና እንደዛ ስላችሁ ያንን ለማጣጣል ምናምን አይደለም። ሁሉም አለውበት፣ ሁሉም ላይ ይሰራለሁ። እነዛም የኛው ናቸው፣ ቤተሰብ ናቸው። ግን ይሄኛው በጣም በቃ የሆነ ፕሮፌሽናል አይነት ነገር ነው። በቃ ማለት የላይቲንግ አጠቃቀማቸው፣ የካሜራ ስታይላቸው፣ የቤቱ ሁኔታ፣ አቀራረጹ፣ ባክግራውንዱ ራሱ ባክግራውንድ ላይ ያለው ሳውንዱ፣ ድምፁ፣ የወፎቹ ምናምን ኧረ በስመ አብ የሚገርም ነው። እና ይሄ ተሰርቶ በራስ ኮንቴንት ቢሆን ኑሮ እና በጣም ጥሩ ታሪክ ቢኖረው ኑሮ የምሬን ነው አገር ምድር ማለት ነው ዩቲዩብ ላይ ይመለሳል። በቃ ቲክቶክ ላይ ያለውን ሁሉ ነው ሰብስባችሁ የምታመጡት። ብቻ አሁንም ጥሩ ነው። እስኪ ወደፊት እንግዲህ የሚሆነውን አብረን እናያለን። አምነን የተፈጠረውን ነገር ይረዳል ወይስ አይረዳም? ምን ታስባላችሁ? ወደኋላ እየተመለሰ እናቱ ያለችውን ነገር እያስታወሰ ነበረ በትናንትናው ክፍል እና ጠንካራ መሆን እንዳለበት እናቱ የነገረችውን ሁሉን ነገር እያሰበ እያስተዋለ እያሰላሰለ ነበረ። ምን አይነት ነገር የሚፈጥር ይመስላችኋል? ምንስ ታስባላችሁ? ከቤል ጋር ያለው ነገር እንዴት የሚሆን ይመስላችኋል? እንግዲህ እንዳረገዘች ትናንትና ይፋ ተደርጓል። ቤል ተበሳይታለች። ከዚህ በኋላ ከሱ ጋር ያለኝ ነገር ምናምን ስትል ነበረ። በመካከላቸው ያለው ነገር በምን አይነት ሁኔታ የሚቀጥል ይመስላችኋል? እኔ ግን ያው ድራማው ሁለቱን እንደሚጋቡ ነው ተስፋ የማደርገው። ማለት ቤል ቆንጅየዋ ልጅ ያው የአምነን ሚስት ትሆናለች ብዬ አስባለሁ። እኔ እንደዛ ነው የምረዳው። እኔ እንደዛ ነው የሚገባኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጄሪ ግን ሚስት ልትሆን አይገባም እንዴ!
አይ እኔ ገና ባለፈው ላይ ነው ያስጠላችኝ። የምሬን ነው የምላችሁ ጄሪ ትቼዋለሁ። ከዚህ በፊት አንድ ነገር አንስቼ ነበረ። ከዚህ በፊት ማለትም አይጠበቅም። በባለፈው ሪቪው አንድ ነገር አንስቼ ነበረ። ጄሪ ላይ ነው ይህን ነገር ያየ ነው። ሙሉ የወተት ማማው ክፍት ነበር። እንዲህ ቁልቁልጭ በቃ ሆን ተብሎ እንዲታይ ተደርጎ ነበረና የገባው እሱ ነገር ትንሽ ሀገራችን ፈንገጥ ባታደረጉት ጥሩ ነው ብዬ አስባለሁ። አሁንም በተወሰነ አንግል እንደዚህ አይነት ነገር አይቻልም። እሷ ላይ ነው ያየሁት። ባይወጣ ደስ ይለኛል። እኔ አይዶን አላውቅም። ውጭዎቹ ላይ ስትሄዱት ኖርማል ነው ምናምን በቃ ከዛም የላቀ ነገር ታያላችሁ አይደለ? እነሱ ጋር ኖርማል ነው። አሁንም እኛ ጋር እንደሱ አይነት ነገር ለማምጣት ነው ሂደት እየተካሄደ ያለው። አሁን ቀስ በቀስ ነው ጋይታ። አሁን እዚህ ጋር እንደዚህ ያያችሁ አይደለ? ነገ ደግሞ ዝቅ እያለ የሆነ ነገር እየመጣ ኖርማል ሆኖ ይታያል። እና በቃ የእኛን ሀገር ተከትለን ብንሄድ የተሻለ ነው ብዬ አስባለሁ። ምክንያቱም በሃይማኖትን በኩል ብትሄዱ በባህላችንን ብትሄዱ እንደዚህ አይነት ነገሮች እኛኑ ነው የሚጎዱት እንጂ ጥቅም የላቸውም፣ ተቀባይነትም የላቸውም። የሆነ እንትን ለማለት ሰዎችን ለመሳብ ብለን እንደነዚህ አይነት ነገር ውስጥ ባንገባ ጥሩ ነው ብዬ አስባለሁ። በእርግጥ ቪው ያሳሳል። ብዙ ወጪ ወጥቶበት ምናምን የሆነ ድራማ እንደነዚህ አይነት ድራማዎች ቪው ከሌሏቸው ኪሳራ ብቻ ነው። ምክንያቱም ሲኒማ ላይ አይታዩም፣ ቀጥታ ዩቲዩብ ላይ ነው የሚለቀቁት። እንዳየሁት ከሆነ ፕሮሞሽንም የለውም እስካሁን። ያ ነገር እስኪመጣ ድረስ ከዩቲዩብ በሚገኘው ብቻ ይህን ሁሉ ነገር ማድረግ ትንሽ ከበድ ስለሚል ቶሎ ቪው ለማግኘት ብዙ ነገር ሊደረግ ይችላል። ግን እዛ ነገር ውስጥ ባትገቡ ጥሩ ነው ብዬ አስባለሁ። በጣም ወዳቸዋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ጥሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የጄሪ እርግዝና ከማን ነው? ማን ነው ልጁ? የማን ነው? ምንድን ነው? ድር መቼም ይሄ የቱርክ ፊልም ነው አይደለ? የሆነ ቃና ላይ የሚተላለፍ ፊልም ወደ አማርኛ ተገልብጦ ነው መሰለኝ የመጣው። እርግጠኛ አይደለሁም። እርግጠኛ ያልሆንክበትን ነገር አታውራ እንዳትሉኝ እንዴ። አወራለሁ፣ ለምን አላወራም? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም አብረን ድርን ሪቪው እናደርጋለን። ለመጀመሪያ ጊዜ እንግዲህ እኛ ሀገር ላይ ፊልም ተገልብጦ መጣ። ደግሞ በጣም የሚገርመኝ ማለት ነው፣ በጣም የሚገርመኝ የሆነ መመሳሰላቸው ከማን ጋር አትሉኝም? ከሉሊት ጋር ሜርሲና ሉሊት በቃ አንድ አይነት ማለት ቁጭ ራሱ ይመቻቸው። እንዴት ነው ግን ድራማው በጣም ተመችቷችኋል? በጣም ብዙ ሰው እያየው ነው። ተመችቷችሁ እያያችሁ እንደሆነ በቪው ማየት ይቻላል፣ ማወቅም ይቻላል። የድራማው ሁኔታ ግን በጣም ያበደ ነው አይደለ? ቀይስ አቀራረጹ፣ ካሜራ አንግሉ፣ ላይቱ፣ የተጠቀሙበት ቦታ፣ ቤቱ ምናምን በቃ ያማረን ያበደ ነው። ለመጀመሪያ ጊዜ ተከታታይ ድራማ ከረጅም ጊዜ በኋላ ጽድት ያለ ነገር ማየት የቻልነው እዚህ ላይ ነው ብዬ አስባለሁ። አይመስላችሁም ጋይስ? እንዴት ነው ካሉት ተከታታይ ድራማዎች ከፍ ያለ፣ በሁሉም ነገር ከፍ ያለ ማለት እችላለሁ። ወደፊት እንግዲህ ብዙ ነገር እናያለን። በጣም ብዙዎቻችሁ ወዳችሁት የምታዩት ድራማ ይሆናል ብዬ አስባለሁ። ነገር ግን ይሄንን ሁኔታ ይዞ ወይም ደግሞ ይህንን ኳሊቲ፣ ይህንን ስታይል ይዞ ይህንን የሚገርም ፉቴጅ ይዞ የሚገርም ነገር ይዞ ኦሪጂናል ኮንቴንት ቢሆን ደግሞ አስባችሁታል ጋይስ? ያበደ ነበር የሚሆነው። አንተ ራሱ መቼ ኦሪጂናል ላትሉኝም? አይ ቀልዱስ ቀልድ ነው፣ የምሬ ነው የምላችሁ። በቃ ጽድት ያለ የሆነ ለምሳሌ ልክ እንደነ እረኛዬ ምናምን የሆነ አለ አይደለ ጋይስ? የሆነ አረ ስሩት ጋይስ፣ ስሩት እንጂ ስሩት። ምን ይዤ ነው? ዳይሬክተሮቻችን የት ናችሁ? ስሩት እንጂ እስኪ የሰውን ነፍስ ጥፍት የሚያደርግ በቃ በሚሊዮኖች የሚታይ ተከታታይ ድራማ ስሩልን እስኪ። ቱርኮች ፊልም ፓኪስታን ምናምን በቃ ፓኪስታኖች ናቸው አሁን በጣም ተከታታይ ድራማ እየመሩ ያሉት አይደለ? ፓኪስታን ተከታታይ ድራማ አንደኞች ናቸው። በጣም ነው ቪው ያላቸው። በተለቀቀ በአንድ ሰዓት ውስጥ በሚሊዮን ምናምን ነው የሚታየው ጋይስ። እና ኢትዮጵያ ላይም እንደዚህ አንድ ቢያንስ አንድ ቢገኝ
ተተኪ ይቀጥላል ማለት ነው። ለማንኛውም እንዴት ነው እሺ ድርን እንዴት እያያችሁት ነው? ተመችቷችኋል ወይ? እኔም እስኪ አንዳንድ ጉዳዮችን ላወራችሁ ሞክራለሁ። እንግዲህ የቃናውን እኔ አላየሁም፣ ፊልም አላይም በነገራችን ላይ አላየሁትም። ለእኔ አዲስ ነው ጭራሽ በአማርኛ መጥቶ ደግሞ ለእኔ ውስብስብ ነው። ስለዚህ ታስረዱኛላችሁ፣ ኢንፎርሜሽን ትነግሩኛላችሁ። አብረን ሪቪው እያደረግን እንቀጥላለን።